እንግዲህ የጻድቅ መታሰቢያው ለዘላለም ጸንቶ ይኖራል የሚለው ቃል የሚገኘው በመዝሙረ ዳዊት መዝሙር 111 ቁጥር 6 ላይ ነው። ቅዱስ ዳዊት ይህንን መዝሙር ሲጽፍ ወይም ደግሞ መንፈስ ቅዱስ አነቃቅቶት ሲደርስ የደረሰው ለሕዝቅያስ ነው እና ይሄኛው የመጽሐፍ ቅዱስ ክፍል ወይም ይሄኛው የመዝሙረ ዳዊት ቅዱሳን አበው ከዚያም ነቢያት፣ ሐዋርያት፣ ጻድቃን እስከ ዛሬው በቤተ ክርስቲያን ውስጥ እግዚአብሔር መርጧቸውና ፈቅዶላቸው የሚኖሩት ከዕለተ ልደታቸው አንስተው እስከ ዕለተ ዕረፍታቸው ድረስ ያሳለፉትን ሕይወታቸውን ወይም ደግሞ ተጋድሏቸውን በመመልከት ቅዱስ ዳዊት በደንብ አድርጎ እግዚአብሔር መንፈስ ቅዱስ ገልጦለት የጻፈው ነው። ስለ ጻድቃን በደረሰው ድርሰቱ ወይም ደግሞ በጻፈው መዝሙረ ዳዊት ላይ ነው የምናገኘው ይሄን ቃል። እንግዲህ እዚህ ላይ ቅዱስ ዳዊት ይህንን ቃል ሲናገር ዝክረ ጻድቅ ለዓለም ይሄሉ፣ ዝክሩ ስለሚታሰብ እስከ ዘላለም እግዚአብሔር ምልክት ሆኖ እንዲቀመጥ ስለፈቀደ ይላል ቅዱስ ዳዊት። ጻድቃን በምንም ቢሆን ከክፉ ነገር የተነሳ አይሸበሩም፣ መፍራትም በእነሱ ዘንድ የለም። ጥቡ ልቡ ለተወክሎ በእግዚአብሔር፣ ልቦናውም ፍጹም በሆነ መልኩ ቁርጥ በሆነ ውሳኔ ወይም ደግሞ ቁርጥ በሆነ ፍላጎት በእግዚአብሔር የታመነ ነውና። ጽኑ ልቡ ወኢይትሐወክ ለዓለም፣ የጸና ልቦና ስላለው እስከ መጨረሻው ለዓለም ነው እንግዲህ እስከ ፍጻሜ ድረስ በእግዚአብሔር ስለታመነና ስለተወከለ ወይም ደግሞ ትውክልት በእግዚአብሔር ስለያዘ መታወክ በሱ ዘንድ የለም ይላል። በዚህም የተነሳ እግዚአብሔር ደግሞ ድል ማድረግን ሰጥቶት ጠላቶቹን ያጠፋለታል ለጻድቅ ብሎ ቅዱስ ዳዊት ይነግረናል። ይህንን ምስክርነት ደግሞ በቅዱስ ዳዊት ላይ አድሮ ያጻፈውና ያስነገረ እግዚአብሔር ነው። ከዚህ የምንረዳው ይህንን ነው። እግዚአብሔር ለጻድቃኑ ቃል ኪዳን ሲገባ ማለት ነው። ለዚህ እንደው እንደ መነሻ ገድለ ቅዱሳን እንዲጻፍ እንዲዘከር እግዚአብሔር ፍቃዱ እንደሆነና እንዳዘዘ ከምናውቅባቸው የመጽሐፍ ቅዱስ ክፍላት መካከል አንደኛው የባለሽትይቱ ማርያም ታሪክ የተጻፈበት የመጽሐፍ ቅዱስ ክፍል ነው። በማቴዎስ ወንጌል ምዕራፍ 26 ላይ ስንመለከት፣ ማርቆስ ላይም እንዲሁም ደግሞ ዮሐንስ ወንጌል ላይ በዚህ በአብይ ጾም ቅድስት አካባቢ ታሪኳ ይነሳል። ከዚያም ሕማማት ላይ በሰፊው ታሪኳ ይነገራል። እቺ ማርያምን ተፍረት ወይም ደግሞ ባለሽትይቱ ማርያም ከመግደላዊት ማርያም ትለያለች። ይቺ ሴት እግዚአብሔር ስግው ቃል ኢየሱስ ክርስቶስ ክብር ምስጋና ይግባውና በስምዖን ዘለምጽ ቤት በነበረበት ሰዓት ሳትፈራና ሳታፍር ከፊቱ ወድቃ እግሩን በእንባዋ እያጠበች ሽቶ እጅግ በጣም ውድ የሆነ ሽቶ በጌታችን እግር ላይ አፍሳ በፀጉሯ እንዳጠበችውና እንዳሸችው መጽሐፍ ቅዱስ ይነግረናል። ይህንን በፀጉሯ ባበሰችው ጊዜ እነ ስምዖን እቺ ኃጢአተኛ እንደሆነች እያሰቡ፣ ልብ በሉ እንግዲህ ይህ ሰው ለምጻም ሆኖ ሳለ ጌታችን ፈውሶት ነው በቤቱ ያደረው። ኃጢአት በብሉይ ኪዳን ለምጽ እንግዲህ የኃጢአት ምልክት ነው። እንዲያደረገለትን እግዚአብሔር የእሱን ኃጢአተኝነት ያስወገደለትን እግዚአብሔር ክርስቶስን ይህቺ ሴት የእሷን ኃጢአት በውስጡ ሲያስብ ነው ጌታችን የገሰጸው። ታሪኩን እዛ ውስጥ አንገባም፣ አሁን መነሻችን ስላልሆነ። ሕማማት ላይ በደንብ ይነገራል። ቅዱስ ዮሐንስ አፈወርቅ አፈበረከት እንደውም ስለዚች ባለሽትይቱ ማርያም ድንቅ የሆነ ድርሳን ጽፏል። እንደው ብታነቡት ጥሩ ነው። እንዴት አድርገን ከኃጢአት ሕይወታችን መውጣት እንዳለብን አራያ የምትሆነን ሴት በጥቂት በ5 ወይም በ6 ቁጥር የመጽሐፍ ቅዱስ ቁጥራት ውስጥ የተጻፈውን ታሪክ ድንቅ ድርሰት አድርጎ የደረሰው ማለት ነው። እና
ይህቺ ሴት ያደረገችው ተግባር አለ ጌታ የማቴዎስ ወንጌል ምዕራፍ 26 ቁጥር 13 ላይ ስታነቡት መልካም ነገርን ስላደረገችና ያቀረበችው መስዋዕት የተወደደ ስለሆነ ይህ ወንጌል በሚነገርበት ስፍራ ሁሉ ስለ እሷ መታሰቢያ ይሆን ዘንድ በቁርጥ ውሳኔ በቁርጥ ልቦና ፈልጋ ሽታ ፈጽማለችና ሁሌ ታሪኳ ይነገራል። ይህንን በማሰብ ዘወትር መጽሐፍ ቅዱስ ላይ ወይም ወንጌል በተሰበከ ቁጥር የዚችን ሴት ታሪክ እናነሳለን። ይህ ይሆን ዘንድ የቅዱሳን ታሪክ እግዚአብሔር የፈቀደው ታሪክ ገድል ይጻፍና ይነገር ዘንድ እግዚአብሔር ራሱ እንደመከረና እንደነገረ እንረዳለን። ለዚህም ነው ቤተ ክርስቲያናችን የቅዱሳን አበውን፣ የነቢያትን፣ የሐዋርያትን፣ የጻድቃን፣ የሰማዕታት፣ የአበው የሐዋርያን አበውን እግዚአብሔር በቸርነቱ የሰጣቸውን ቅድስና ለዘላለም በሰው ልጆች መካከል ጸንቶ እንዲኖር እሱ ከባህሪው ከፍሎ ስለሰጣቸው በገባላቸው ቃል ኪዳን መሰረት እየተነገረ እንዲኖር አዟል። እኛም ያን እንድናዘክር መጽሐፍ ቅዱስ መክሮናል። ቤተ ክርስቲያንም ስርዓት ሰርታለናለች። የሰው ልጅ ህይወቱ የሚጀምረው በልደት ነው፣ የሚፈጸመው በሞት ነው አይደል? በዚያ ከዕለተ ልደታችን አንስተን እስከ ዕለተ ሞታችን ወይም እስከ ዕለተ ረፍታችን የምንፈጽማቸው ክዋኔያት የማንነታችን መገለጫዎች ናቸው። የአንድ ሰው ህይወቱ ከልደቱ እስከ ሞቱ ባለው ጊዜ ውስጥ የሚሰራው ገድል፣ የሚከውነው ትሩፋት ምልክቱ ወይም ደግሞ ዝክሩ ሆኖ ይኖርለታል። ቅዱሳን ከዕለተ ልደታቸው አንስተው እስከ ዕለተ ዕረፍታቸው የፈጸሙት ግብር ነው ለቅድስና ማዕረግ እንዲበቁ ያደረጋቸው፣ ያንንም ማዕረግ ያሰጣቸው። ተጋድሏቸው፣ ትሩፋታቸው፣ የከፈሉት ዋጋ፣ ጽናታቸው፣ ጥብዓታቸው፣ ቁርጥ ውሳኔያቸው ይህ ዛሬ እኛ አባቶቻችን እናቶቻችን ቅዱሳን እያልን እንድናነሳ ጻድቃን ሰማዕታት እያልን ገድላቸውን እንድናወሳ የሆነበት ምክንያት ያ ህይወታቸው ነው። ነቢዩ ኢሳያስ በኢሳያስ ላይ አድሮ እግዚአብሔር እንዲህ አለኝ ብሎ ይናገራል። እግዚአብሔር ትንቢተ ኢሳያስ ምዕራፍ 56 ቁጥር 5 ላይ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። አያችሁ፣ እነዚህ ሰንበቴን ስለሚጠብቁ ይህንንም በማድረግ እኔ የሰጠሁትንና ያዘዝኩትን ትእዛዝ ከማክበራቸው የተነሳ መልካም የሆነና ደስ የሚያሰኝን ነገርም ስለሚመርጡ ማለትም ከክፉ ስለሚርቁ፣ መልካምን ስለሚይዙ፣ ከኃጢአት ስለሚሸሹ፣ ጽድቅን ስለሚጨብጡ፣ ቃል ኪዳኔን የሰጠኋቸውን ቃል ኪዳን ይዘው ለእኔ ብለው ራሳቸውን ጃንደረቦች አድርገዋልና በቅጥሬ ውስጥ ዝክራቸው እየታሰበ መታሰቢያቸው እየተወሳ የማይጠፋ የዘላለም ስም እሰጣቸዋለሁ፣ በዚያ እንዲኖሩ አድርጌያለሁ፣ ፈቅጃለሁ ይለናል። አያችሁ፣ የእግዚአብሔር ቅጥር እኔና እናንተ ነን። የእግዚአብሔር ቅጥር መቅደሱ ነው። የእግዚአብሔር ቅጥር መጻሕፍት ናቸው። የእግዚአብሔር ቅጥር ቃል ኪዳኑ ነው። በዚያ ውስጥ ስለ ቅዱሳን የምናነሳው በአጠቃላይ የተነገረ ነው ማለት ነው። በቤተ ክርስቲያናችን ቅዱሳት መጻሕፍት እንደሚያመለክቱን፣ ቅዱሳት መጻሕፍት እንደሚነግሩን ጻድቃን እግዚአብሔር አስችሏቸው እነሱም ቁርጥ ውሳኔ ወስነው ባደረጉት ተጋድሎ እነዚህን እዚህ ጋር የምታያቸውን መስፈርቶች የፈጸሙ ናቸው። በሕይወታቸው ውስጥ ቅድም እንዳልነው ከዕለተ ልደታቸው አንስተው እስከ ዕለተ ዕረፍታቸው ድረስ ከዚህ ዓለም ክፉ ሕይወት ራሳቸውን ለይተው
በምናኔ፣ በጸሎት፣ በጾም፣ በሰጊድ ራሳቸውን በትህርምት እየተጉ የአራዊትን ድምፅ፣ የሌሊቱን ማስፈራት፣ የአጋንንቱን ጸብ ታግሰውና ችለው በየዋሻውና በየፍሮክታ ውስጥ ራሳቸውን አሳልፈው ለእግዚአብሔር ሰጥተው ምግባቸውን ጤዛ አድርገው ልብሳቸውን የእጽዋትን ቅጠል አድርገው ፀሐይና ቁር እየተፈራረቀባቸው ይሄንን እግዚአብሔር አምላኬ ክርስቶስ አምላኬ ጌታዬ ስለ እኔ ስትል አንተ የከፈልከው ዋጋ ከዚች አንጻር ምን ይታያል እያሉ ማለት ነው። ክርስቲያኖች ለእኛ ብሎ ክርስቶስ ለእኛ ብሎ በጲላጦስ አደባባይ የቆማት አንዲት ሰከንድ ካሳ ተደርጎ እኮ ነው ከሲኦል ያሉ ነፍሳት ወደ ገነት የገቡት። ጌታችን እንደው ከመልመዳችን የተነሳ ንግግራችን እንደው ቀለለና ጻድቃን ምን ያህል ክርስቶስን እንደወደዱትና ፍቅሩ ያን ያህል ለምን እንደበዛባቸው እንድናስተውል ነው። ለምንድነው የክርስቶስ ሕማማቱ፣ መከራው፣ ስቅለቱ መድኃኔ ዓለም እያልን እናወሳለን እንጂ ስናስበው ጌታችን የተገረፈበት ግርፋት፣ የተመታው መመታት፣ እነዚያ እኛ የምንላቸው 6666 እያልን የምናወራው የግርፋትና የመመታት እኮ ጌታ የተገረፈበት ጅራፍ እኮ ጫፉ የተሰራው ከብረት ነው። አንድ ጊዜ ሲመቱት ከስጋው ላይ አጥንቱን እየነጨ ስጋውን እየነጨ የሚወጣ ጅራፍ ነው። በገመድ የተሰራ ጅራፍ አይደለም። ሕማሙን ስናስበው ይሄ ነው ቅዱሳኑን ወደ ክርስቶስ የሚስባቸው። ፍቅሩን በልቦናቸው ውስጥ የሚያጸናው ይሄ ነው። ለእኛ የተከፈለልን ዋጋ ይህን ያለው አንድ ጊዜ የሚመቱት ዘንግ እኮ የመቱት ከሰባ በላይ የመቱት የዘንግ ምት አንድ የተመታው ይላል እኮ ድርሳነ ማርያም ስትመለከቱት፣ ግብረ ሕማማቱንም ስታዩት አንድ ምት በአንድ ጊዜ ጥሩ የሆነ ጎበዝን የሚገል ነው። በዚያ በልብሱ ውስጥ እንደዚህ አድርገው ስጋውን እየቦጨቁ ደሙ እንዲፈስ ካደረጉ በኋላ ልብሱን አውልቀው እንግዲህ የቆሰለ ሰው ልብሱ ሲወልቅ ተመልሶ እያለበሱት አክሊሉን ከላዩን እያነሱ እያረጉበት ይሄ ስለሚያገብራቸው ነው። ጸባ አጋንንቱን ግርማ ሌሊቱን ድምፅ አራዊቱ የሚታግሰው ለዚያ ክብር በገል በትሩፋት የሚጸኑት አባቶቻችን እናቶቻችን ጻድቃን እውነተኞች ያልናቸው ለዚህ ነው። ይህን ሲናገር ስለነ ዮፍታሔ ስለነ ሶምሶን ስለነ ሶምሶንና ስለነ ዮፍታሔም ስለሌሎቹም ጻድቃን ቅዱስ ጳውሎስ በመሰከረበት የዕብራውያን መልእክቱ ምዕራፍ 11 ላይ እንደው ሙሉውን እንኳን ባንመለከተው ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግሮ ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ወይም በፉርክታ ተቅበዘበዙ። አያችሁ፣ ዓለም አልተገባቸውም ቅዱሳን፣ ዓለም አልተገባቸውም ጻድቃን። እስራቱ፣ መከራው፣ ሰይፉ በየካታኮምብ መደበቁና ብዙ መከራን ስለ ክርስቶስ ብለው መቀበል ዓለም ምናምንቴ መሆኗን ስለተረዱት ነው ያን የፈጸሙት። ይህንን የታገሱትና ያከናወኑት ስለ ፍቅር ብለው ነው ይለናል ቅዱስ ጳውሎስ። ቅዱሳን አባቶቻችንና እናቶቻችን ሳይለቹ ዘወትር እግዚአብሔርን እያመሰገኑት የሚያገለግሉት እኛ ከነሱ አርአያ እንድንወስድ ነው። እኔና እናንተ እዚህ ያለ ነው። ሌላውን እስኪንተው እራሳችንን እንየው። ከቅዱሳን ሕይወት መማር ያለብን ሕይወታቸው ምን እንደሆነ ተረድተን በእነሱ ተስፋ እንድናደርግ እግዚአብሔር እኛንም እንደሚያስበን አርአያ እንዲሆኑን ነው። ምልክቶቻችን ናቸው። ወወሀብኮሙ ትእምርተ ለእለ ይፈርሁከ የተባለው እኮ ለእነሱም ነው። ትምህርት ተደርገው ምልክት ተደርገው የተሰጡ እነሱ ናቸው።
የሕይወታችን አለኝታ ልናደርጋቸው ይገባል። ለጽድቅ መሰላል እንደሚሆኑ ልናስተውል ያስፈልገናል። ኃጢአታችን ይደመሰስና በእግዚአብሔር ፊት ኢምንት እንዲሆንና እንዲወገድ ታጥቦ ንጹሕ እንዲሆን ዘወትር ስለኛ ይቅርታን እየማለዱ ተስፋ እንዳንቆርጥ ጊዜው ደርሶ እንዳንቆረጥ እቺን ዓመት ታገሳት እቺን ነፍስ እያሉ ደጅ እየጠኑ ስለኛ ይማልዳሉ። መንግሥተ ሰማያትን እንድንወርስ እነሱ በክርስቶስና በእኛ መካከል ድልድይ ሆነው ያሸጋግሩናል። ስለዚህ ሕይወታቸውን ልናውቅ ልንረዳ ያስፈልገናል። ልንጠይቅ፣ ልናስተውል መማር አለብን ስለ ቅዱሳን ሕይወት። ከእኔ በላይም ታደርጋላችሁ ብሎ ክርስቶስ የተናገረውን እየፈጸሙ መጽሐፍ ቅዱስን ተርጉመው የኖሩልን ስለሆኑ ማለት ነው። ስለዚህ የቅዱሳን አባቶቻችንና እናቶቻችን ትሩፋት ገድላቸውን ስናስብ እነሱ የፈጸሙት ተግባር ዓለምን እግዚአብሔር ተቆጥቶ እንዳያጠፋ በቸርነቱ እንዲመለከት የሚያራራ ነው። የእኛን ክፋት የእነሱን ፍቅር ተመልክቶ በይቅርታ ዓይኑ እንዲመለከት ያደርጋል እግዚአብሔር የእነሱ ተግባር። እስኪ ተመልከቱ በዘመነ አበው የነ ሄኖክን ታሪክ፣ የኖኅን ኖህ አብርሃም ጻም ብሔርከ ወተፈለጥ ማዝማዲከ ሲባል እሺ ማቄን ጨርቄን ሳይል ከለመደው ቤተሰቡ የወጣ በአንተ ዘር ምድር ትባረካለች፣ እንደ ምድር አሸዋ እንደ ሰማይ ከዋክብት ትበዛለህ ሲባል የነበረው አንድ ልጅ ብቻ ሰጥቶት ያን አንድ ልጅ እንሰዋልኝ ሲባል እሺ ብለው እንደው የዓርብ ሕማማት ላይ በደንብ አድምጡ እስኪ። ይሄን ያህል መታመን ጻድቁን ኢዮብ ስንመለከት ያን ያህል እምነት እኒህን ስንመለከት እኮ ያስደንቃል በእውነት። ነቢያትንም ስናይ እንደዛ ነው። በጥቂት አይደለም በብዙ ታምነው ኢሳይያስን ትንቢቱን ብንመለከት እንደውም በቤተክርስቲያናችን ደረቅ አዲስ አይደለም የሚባለው ግልጽ በሆነ መልኩ ነገረ ስጋዌን ግልጽ አድርጎ ያስቀመጠልን። አሁን በዚህ ዘመን ማናችንን በሁለት ክርስቲያኖች ወንድሞቼና እህቶቼ ማናችንን እንደ ነቢዩ ኤርምያስ ስለ ወገኖቻችን በንጹህ ልቦና የምናስብ በንጹህ ልቦና ስለ ሰው ልጅን ፍጹም ፍቅር ያለን እንቶቻችንን? እኛን ብሔር አላጎበጠንም፣ ጎጥ አላጎበጠንም፣ ወገንተኝነት አልሳበንም። በዚያ እንደው የዚያ አይነት እርሾ ውስጣችን ላይ አላኮመጠጠውም። ክርስትናችንን፣ ሰብዕናችንን፣ ሰው መሆንን አላጠፋብንም ወይ? ጻድቃኑ ግን በዚህ መልኩ ነው እግዚአብሔር የሚመለከታቸው። ስለዚህ ይህንን ስናስብና ስናስተውል በብሉይ ኪዳን ያሉት እነዚህ ስንመለከት እኛም እግዚአብሔርን እንደነሱ እንዲያስችለን ልንለምን ያስፈልገናል። በእውነት አዲስ ኪዳንም ላይ ሄዶ ነው የምናየው የሐዋርያትን ታሪክ የሐዋርያን አበውን በ120 ቤተሰብ ከ120 ቤተሰብ በኋላ እነ ቅዱስ ፖሊካርፐስን ስትመለከቱ እነ ቅዱስ ሄሬኔዎስን ብትመለከቱ ከዚያም እነ አግናጢዮስ ምጥውለ አንበሳን ስትመለከቱ ከዚያ እነ አትናቴዎስ እነ ቄርሎስ እነ አፈበረከት ቅዱስ ዮሐንስ አፈወርቅ እነ ቅዱስ ባሲሊዮስ እነ ቅዱስ ጎርጎርዮስን ስትመለከቱ ዓለምን እኮ ዋጅተው እኛ ዛሬ አይደለም አስተምረን እና ተረድተናቸው ቆጥረን የማንጨርሳቸው ድርሳናቶቻቸው በትምህርታቸው ዓለምን ከክህደት ወደ ሃይማኖት ኃጢአት ከመስራት ወደ ጽድቅ ጎዳና በጨለማ ከመዳከር እግዚአብሔርን አውቆ በብርሃን ወደ መመላለስ የሳበን አርአያ ልናደርጋቸው ያስፈልጋል። ታሪካችንን ማወቅ ይጠበቅብናል። መነሻችንን በዚህ ህይወት ጎዳና ስንሄድ ነው እንግዲህ የምንረዳው ማለት ነው። እንግዲህ ቅዱሳን እግዚአብሔር በዚህ መልኩ በሰጣቸው ጸጋ ራርተው እግዚአብሔርን ከማወቃቸው የተነሳ
አይደለም ለሰው ልጅ ለግዑዝ ደመነፍስ ላለው ማንኛውም ፍጥረት የሚራሩ ናቸው። እኛ ምንፈራቸውን አራዊት የሚያዙ ናቸው። የእነሱ የአራዊት መመገብ የሚገዳቸው ናቸው። እግዚአብሔር በዚህ መልኩ በሰጣቸው ጸጋ ጻድቃን፣ ሰማዕታት፣ ቅዱሳን አባቶቻችንና እናቶቻችን ዘወትር ስለ ፍጥረታት ይማልላሉ። ፍጥረታትን የሰው ልጆችን ከአምላክ ጋር ለማስታረቅ ይተጋሉ። በዚያም እኔና እናንተ መንግሥተ ሰማያትን እንድንወርስ መሰላል ይሆኑናል። አንሞኝ፣ እንወቅባቸው። የዘላለም ሕይወት ወርሰን እንድንኖር ከነሱ ህብረት ጣዕሞት አይምሩ ከመሄድ እግዚአብሔር አደለ እግዚአብሔር መልካም እንደሆነ ቀምሳችሁ እወቁት አደለ። እግዚአብሔርን ቀምሶ ማወቅ የሚቻለው ሲቀረብ እንደሆነ ስለሚያውቁ እንድንቀርብ ዘወትር ከአምላክ ዘንድ ደጅ እየጠኑ ዕድሜ ያስረዝሙልናል። እኛ አስቸገርን እንጂ እንዲህ ፍጥረታትን አዘው ከአምላክ ዘንድ ለማስታረቅ ከሚተጉ አባቶቻችን መካከል ዛሬ የምናስባቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ነው። ምክንያቱም የፍጥረት መዳን፣ የሰው ልጅ በእግዚአብሔር ቤት መኖር፣ የሰው ልጅ ዘላለማዊ ሕይወት መውረስ ስለሚያሻ ያ ስለሚገዳቸው በዚህ መልኩ እያስታረቁ ይኖራሉ ቅዱሳን። እንግዲህ ዛሬ ስንክሳሩም ገላቸውም ሁላችሁም በአንድም በሌላ መልኩ እንደተረዳችሁት የአባታችን የጻድቁ አቡነ ገብረ መንፈስ ቅዱስን ዕለተ ዕረፍታቸው ነው። ያረፉት መጋቢት 5 ነው በቤተ ክርስቲያናቸው። መጋቢት 5 ደግሞ አብይ ጾም ላይ ስለሚውል ማለትም እያደረግን እየወረድን ብንሄድ አብይ ጾም ላይ ስለሚውል፣ ስለዚህ ጥቅምትም የሚከበረው ዕረፍታቸው ነው። ከዚያ ጋር ወደዚያ ተሸጋግሮ ስለሆነ ማለት ነው። ገድላቸው እንደሚነግረን አባታችን መጋቢት 3 ቀን ታመሙ ይላል። ከዚያ መጋቢት 5 ቅዳሜ ለእሑድ አጥቢያ እግዚአብሔር ዕረፍታቸውን ስላሻ ወይም ስለፈለገ ጌታችን ቅዱሳን መላእክትን፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ሐዋርያ አበው እነ ቅዱስ ዳዊት ማንም ሳይቀር አስከትሎ መጣ ነው የሚለው። ከዚያ በዚህ ቀን በመጋቢት 5 ቀን አርፈው ጻድቁ አባታችንን በአባ ገብረ እንድርያስ እጅ እንዲገነዙ ሆኗል። ጌታችን ባለበት ቅዱስ ስዕሉ ላይ እንደምንመለከተው ማለት ነው። እዚህ ጋር ወሳኝ በሆነ መልኩ ማንሳትና አጽንኦት መስጠት የፈለግኩት ነገር ጻድቁ አባታችን በዘመናቸው እንግዲህ ሁላችንም እንደምናውቀው ግብፃዊ ናቸው። እንዲሁም ከግብፃውያን ይልቅ እኛን ዘክራቸዋለን አቡነ ገብረ መንፈስ ቅዱስን። አቡነ ገብረ መንፈስ ቅዱስ ግን በሕይወት ዘመናቸው ከግማሽ በላይ የሆነውን ስለ ኢትዮጵያ ውስጥና ስለ ኢትዮጵያ እየማለዱ ነው ይኖሩት። ገላቸውን ስትመለከቱ ኢትዮጵያን ማርልኝ ብለው በ100 ዓመታት ነው የማለዱት። ባህር ውስጥ ገብተው ማለት ጌታችን መጥቶ በአጋንንት እንግዲህ አጥንታቸውን እስኪፍቁ ድረስ ማለት ነው ከሞቱበት ደግሞ አስነስቶ ምሬልሃለሁ ሲላቸው ደግሞ ድጋሚ ምድሪቷን የኢትዮጵያን ምድር ቀድስልኝ፣ የምትምረው ህዝቡን ብቻ ሳይሆን ምድሪቱን ብለው የማለዱ አባት ናቸው። ስለ ምድሪቱ ይቅርታ የለመኑ ማለት ነው። እንዲህ አድርገው ከፈጸሙ በኋላ ወደ ምዕራብ ወሰዳቸው ይላል። ገድሉን ስትመለከቱ የፈለግኩት መሰረታዊ ነገር ያለው እዚያ ላይ አንድ የአረብ ንጉሥ ጦር ለመግጠም ሰራዊቱን አስከትሎ ከ800,000 በላይ የሆነ ሰራዊቱን አስከትሎ ሲሄድ ተመለከተ። አንተ ፀጉር ለባሽ ማንን ነው የምታመልከው? ወይም ደግሞ ይሄ ዕብራዊውን ክብሩ ምስጋና ይግባውና የምታመልክ ነህ ብሎ ዘበተባቸው ነው የሚለው። እሳቸውም መሰከሩ። አይ እሱ እኮ በቁየቱ ክርስቶስ ክብሩ ምስጋና ይግባው በቁየቱ ለእኔ ብቻ ሳይሆን ካመንክበት ለአንተም ይፈይዳል፣ ይጠቅምሃል አሉት።
ይህን ሲሉ ተናዶ እሳት አስነድዶ ዛፍ የሚያክል አባታችን ወደ እሳት እንዲጣሉ አደረገ። እሳቸው ልክ እንደ ሰለስቱ ደቂቅ በእሳት ውስጥ ሲመላለሱ ሰራዊቱ ተመልክተው ግማሹ ሰራዊት በጌታችን አደነቁ። እንዲህ እሳት የማያቃጥላቸው እንዲህ የሚያድናቸው ምን አይነት አምላክ ቢሆን ነው ብሎ ተገረሙ ነው የሚለው። በዚህ ጊዜ ይህ የማያምነው የአረብ ንጉሥ ያመኑትን ሰዎች ሚለው 40,000 ነው፣ ማለትም 400,000 ማለት ነው። በሰይፍ አስገደላቸው። ሰማዕት ሆነው ምስክርነታቸውን ፈጸሙ ማለት ነው። ይህ ክፉ ንጉሥ እንግዲህ ሰይፉን አንስቶ ጻድቁ አባታችንን ወደ አንገታቸው ሰይፉን ሲመዝ ነጎድጓድ ተሰምቶ ምድር የቀሩትን 400ውን ከንጉሱ ጋር ዋጠቻቸውና ሞቱ ነው የሚለው። የቅዱሳን የጻድቃንን ርኅራኄና ፍቅራቸው የምትመለከቱት ጻድቋ አቡነ ገብረ መንፈስ ቅዱስ ሰማዕትነት ሆኖ ምስክርነት የተቀበሉት የሰማዕትነት ደማቸው ጥምቀት ሆኗቸው ድነዋል። እነዚህ መሬት ተሰንጥቃ የዋጠቻቸውና ያጠፋቻቸው ማርልኝ ብለው ራሳቸውን ከፍ ካለ ስፍራ ቁልቁል ለቀቁት ነው የሚለው። ቅዱስ ሚካኤል ያዛቸውና ልልቀቅ ወይስ በእግር ላቁም በራስ ወይስ በእግር ሲል አይ በዚሁ ልቀቀኝ ብሎ ወደ ታች ሲለቃቸው ጥርሳቸው ድንጋይ ነክሶ 30 ዓመት ስለዚያ ክፉ ንጉሥና ስለ ሰራዊቱ ለመኑ ነው የሚለው። ከ30 ዓመት በኋላ ምሬልሃለሁ ብሎ ክርስቶስ ቃል ገባላቸው። ምሬልሃለሁ በል አንተም ገድልን ፈጽመሃል ሲል አይ መማርማ ብትምርልኝም በኋላ ክርስቲያን አይደሉም ብለህ ልትፈርድባቸው አይደለም። ስለዚህ ካልተጠመቁ መዳናቸው ምን ሊረባቸው ምን እርባና አለው? ስለዚህ እንዲጠመቁ አድርግልኝ። ከዚያም ከ30 ዓመት በላይ በስብሶ የነበረውን አጥንታቸውን እንደ በርን አድርጎ አስነስቷቸው ትንሣኤ አድርጎላቸው አጠመቋቸውና ድጋሚ አረፉ ነው የሚለው። 400,000 ማለት ነው። እነዚያ ተውጠው የነበሩት በእውነት ይሄ መራራት የክርስቶስ ፍቅር አይደለም? የነፍሳት መዳን ማሳሰብ፣ ይቅርታን ከእግዚአብሔር ለነፍሳት መለመን፣ እግዚአብሔር በቸርነቱ እንዲጎበኝ መማፀን፣ ከእግዚአብሔር ያገኙት ከእግዚአብሔር የተማሩት አይደለም? ጻድቃን አባቶች ቅዱሳን አባቶቻችንና እናቶቻችን ይህንን ክፉ ሊገላቸው የነበረውን ሊያጠፋቸው የነበረውን እንዴት አድርገው እንዳስማሩና ይቅርታን እንዳስገኙ እንዴት አድርገው ክርስትናን እንዲቀበሉ አድርገው ለድነት እንዳበቋቸው ተመልከቱ ክርስቲያኖች። እኚህን አባት ነው የምናከብረው። በዚህም የተነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በመጋቢት 5 ባረፉ ቀን በመጣ ጊዜ እነ ቅዱስ ዳዊትን አስከትሎ በገናውን እየደረደረ እዚህ ጋር የምትመለከቷቸውንና ሌሎች ብዙ ቃል ኪዳናትን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ገብቶላቸው ስምህ በሰማይና በሕይወት መጽሐፍ ተጽፏል፣ በመንግስቴ ከኔ ጋር ትነግሳለህ፣ የኢትዮጵያን ሰዎች ይቅር ብዬልሃለሁ፣ ምድሪቷንም ደግሞ አስራት አድርጌ ሰጥቼሃለሁ፣ ስሜ በምድር ላይ የተረሳ እንዳይሆን አደራ ብሎ ለምነው ስለነበረ በምድር ላይ ስማቸው እንዳይረሳ ይኸው እየዘከርናቸው እንድንኖር ዘክረ ጻድቅ ለዓለም ይሄን እንድንል ስምህን የጠራ መታሰቢያ ያደረገ ለቤተ ክርስቲያን ዕጣንና መብራት መባ የሰጠ በስም የተራበ ያበላ የተጠማ ያጠጣ የተራቆተ ያለበሰና ሌሎችንም ትሩፋት ያደረገ መልካም አደረገ፣ ዋጋውን ይቀበላል አላቸው። ይሄን ብሎ መጨረሻ ላይ ነፍሳቸውን ሳማት፣ ተቀብሏትም ወደዳት፣ የብርሃን ልብስንም አጎናጸፋት ነው የሚለው። በእግዚአብሔር መንግስት ነክሰው እንዲኖር አደረገ። ነክሰው
እንዲኖሩ በዚህ ምድር የነበራቸው ትሩፋትና ተጋድሎ ክብር እንዲያገኙ አደረጋቸው። እኚህን አባት ነው የምናከብረው እኮ ክርስቲያኖች። እንግዲህ ለጠላት ምሕረትን የሚለምንን ጻድቅ ማክበር ምኑ ጋ ነው ወንጀሉ? የቱ ጋ ነው ጥፋቱ? እኔና እናንተም ከአባቶቻችን መማር ያለብንና መረዳት ያለብን ትልቁ ነገር ይህንን ነው። ስለዚህ ለመጠቅለል እኔና እናንተ ከቅዱሳን አባቶቻችን ከጻድቃን አባቶቻችን በረከት ለማግኘትና ለመሳተፍ እግዚአብሔር የመረጣቸውን ጻድቃንን አራያችን አድርገን እንከተላቸው። ቅዱስ ዳዊት መዝሙር 33 ላይ ንዑ ደቂቄ ወስምዑኒ ፈሪሃ እግዚአብሔር መሐረክሙ እንዳለው እግዚአብሔርን መፍራት አስተምራችሁ ዘንድ ልጆቼ ስሙኝ ኑ። ምክንያቱም አለ ጻድቃን እግዚአብሔርን ከመፍራታቸውና ከመውደዳቸው የተነሳ ሁሌም የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸውና እናንተ ጻድቃንን ከወደዳችሁ፣ እናንተ ጻድቃንን ካከበራችሁ፣ እናንተ ጻድቃንን እንዲያማልዷችሁ ዘወትር ደጅ የምትጠኑ ከሆነ ስለ እናንተ ሲማልዱ የእነሱን ጩኸት ሰምቶ እግዚአብሔር ምሕረትን ይቅርታን ያደርግላችኋልና። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እኛንም ከመከራ ያድኑን ዘንድ እግዚአብሔር የመረጣቸው ቅዱሳን ጻድቃን አርአያችን እናድርጋቸው። አንሸወድ፣ እንወቅበት። ከምንም በላይ ደግሞ ስንኖር በፍቅር ሆነን በሃይማኖት እንቁም። ይህ የታይታ ሕይወት ይራቅ ከኛ። በፍቅር ሆነን በሃይማኖት መቆምን ቅዱስ ጳውሎስ አዘክሮ በደንብ አድርጎ ነግሮናል። ትጉሁ ወቁሙ በሃይማኖት ታገሱ አጥቡ። ይሄ ተግታችሁ ስትኖሩ በሃይማኖት ጽኑ፣ ጨከናችሁ መከራን ታገሱ። ይህን ስታደርጉ ግን አለ ሁሉም በፍቅር ይሆን። የግትርነት ክርስትና የለም። ቤተ ክርስቲያናችን የለዘበች ናት። ክርስቲያኖች እልህ የለባትም። ትሕትና ያለባት ቤት ናት። ሃይማኖታችን እንዲከበርና እንዲታወቅ ምንፈልግ ከሆነ በትሕትና በፍቅር እናድርግ። በመካከላችንም ስንኖር በፍቅር እንኖር። በሃይማኖት ስንቆም ፍቅር ይሁን የሃይማኖታችን መዓዛው። እኛ ስንታይ ፍቅር መሽተት አለበት። ካልሆነ በሃይማኖት አልቆምንም። እንግዲህ ጻድቁ አባታችን ይህን ያስተምሩናል እኮ። በፍቅር ነው ያንን ሰው ያዳኑት የሳቡት። ይህን ማስተዋል አለብን። ይህን ስናደርግ ደግሞ መከራ ስለሚበዛብን ቅዱስ ጳውሎስ እንደነገረን ወገባችንን በጽድቅ ስራ ታጥቀን የጽድቅን ጥሩር ለብሰን መጋደል አለብን። ቅዱስ ጳውሎስ ለኤፌሶን ምዕመናን በላከው መልእክቱ ምዕራፍ 6 ላይ ጽፎልን እንደምናገኘው ማለት ነው። ይሄ የክርስቲያን ልዩ ምልክት ነው። ይሄን ስናደርግ እኛ የአባቶቻችን የእናቶቻችን ልጆች ነን። እኛ የአቡነ ገብረ መንፈስ ቅዱስ፣ የአቡነ ተክለ ሃይማኖት፣ የቅዱስ ክርስቶስ ሰምራ፣ የቅዱስ ወለተ ጴጥሮስ፣ የቅዱስ አርሴማ፣ የአቡነ አረጋዊ የቅዱሳን አባቶቻችንና እናቶቻችን ልጆች ነን። በእውቀትና መጣፍን በመጣፍ በመመለስ እንዲሁም ደግሞ በኃይል የመጣውን በአግባብ በፍቅር አድርገን ማርከን የመመለስን ሕይወት ከነ ዮሐንስ አፈወርቅ ከነ ቅዱስ አትናቴዎስ ከአባ ጊዮርጊስ ዘጋስጫ እንማራለን። ከአባ ጽጌ ድንግል እንረዳለን። ከአይሁዳዊነት እንዴት አድርገው ወደ ክርስትና እንደተመለሱ ስናይ አያችኋ። ስለዚህ ስንኖር ክርስቲያን እንሆን፣ የአባቶቻችን የእናቶቻችን ልጆች ሆነን እንቁም። የማስመሰል ይሄ በጣም ሁል ጊዜ የሚያሳስበኝ አንድ ነገር ልንገራችሁ እና ትምህርቴን እንልቋጭ። ሰሞነኛ ሞገደኛ ክርስትና መከተል እናቁም። የሰሞን ተቆርቋሪ አንሆን። ቤተ ክርስቲያን እንድትከበር ልዕልናዋ እንዲቀጥል ክርስቲያን እንደ ክርስቲያንነቱ ተከብሮ እንዲኖር እንፈልጋለን። ስለዚህ ከመሰረት እንስራ። ከምን
ራሳችን ላይ እንስራ፣ ቤታችን ላይ እንስራ። መጀመሪያ ራሳችንን እናክብርና ሌላው እንዲያከብረን እናደርጋለን። እንደዛ ነው ያስተማሩን አባቶቻችን። ወገብ መታጠቅ፣ በጽድቅ መታጠቅ ማለት ያ ነው። የጾም ህይወት አለን፣ የንስሐ ህይወት አለን፣ የጸሎት ህይወት አለን። እንደው እኛ 5 ደቂቃ ታግሰን እንጸልያለን ወይ? አይደለም ዓመቱን ሁሉ ስርዓት ጠብቀን ቤተክርስቲያን የምታዘንንና በፍትሐ ነገሥቱም በሃይማኖተ አበውም በቤተ ክርስቲያን የህግ መጽሐፍ ተደንግጎልን ክርስቲያን ሊያሟላ የሚያስፈልጋቸው ሚኒመም ሪኳየርመንትስ የሚባሉትን አሟልቶ መኖር ይቅርና በአብይ ጾም ውስጥ እንኳን ስርዓት ጠብቀን መጾምና የመጸለይ ስራ ህይወት አለን ወይ? እኔና እናንተ እንደዚያ እኛ የምንጋደል ቢሆን እንደው እስኪ ወትሮ ከለመር ነው ህይወታችን ከአዘቦት ህይወታችን በአብይ ጾም ውስጥ ያቆምነው ኃጢአት የትኛው ነው? ስለ ክርስቶስ አንዴ ለተመታት ግርፋት እቺ መስዋዕት ትሆንልኝ ብለን የተሆናት አንዲት መስዋዕት አለች እኔና እናንተ? እቺ ኃጢአቴን እስኪ በአብይ ጾም እንኳን ከልክያት እቺን ግብሬን። ምክንያቱም ጾም ማለት አብልጠን የምንወደውን ነገር ስለ እግዚአብሔር ብለን መተው ማለት መከልከል ማለት። እስኪ ከምን ተከልክለናል? ከነ ወፍጮ ቤት ዱቄታችን ነው ወደ ቤት የገባ ነው ወይስ ታጥበን ነው የገባ ነው? ወደ ጾም ስንገባ። ስለዚህ ቅዱሳን አባቶቻችንና እናቶቻችን ለመረዳት እነሱ የደረሱበት ለመድረስ መትጋት አለብን። አሁን እንዲህ ጻድቃን እነዚህ ናቸው የሚለው የሌላውን የአሕዛብና የመናፍቁን ወሬ ተውት። ዓለም ሊረዳው ያልቻለውን ነገር ማናነቅ ጠባዩ ነው። እመቤታችን እንዲህ ናት። ያልተረዳውን ነገር ማንቋሸሽ ሁሉም የለመደው ነው። ያልደረሰበት ስለሆነ መረዳት ለመረዳት እኮ እዛ መድረስ ያስፈልጋል፣ ወይም መገለጥን ይፈልጋል፣ ወይም እምነትን ይፈልጋል። ያ ስለሌለ እንርሳ። እኛ እስኪ ያመንበትን እንኖር። አንድ ሕፃን አባቱ የደረሰበት ወይ ደግሞ አባቱ እሱ ሊያየው የማይችለውን ነገር ቁመቱ ከፍ ያለ ስለሆነ አውርዶ ስለሰጠው ያን ነገር አባቱ ያደረገው ነገር ስላላየው የለም ብሎ ያምናል? ከየት አመጣው ይሄ ነገር እኮ አይቻልም ብሎ አባቱን ቢከራከር ያ ሕፃን ስላልደረሰበት እንጂ ያ ነገር ስለሌለ አይደለም። ስለዚህ ጻድቃንም የደረሱበትን ስላልደረሰን እኛ እዛ እስክንደርስ ድረስ እንታተር። እስኪ ልጆቻቸው ለመሆን እንትጋ። እነሱ ክርስቶስን መስለዋል፣ እኛ እነሱን ለመሆን እንጣር። ይህን ስናደርግ፣ ይህን ስንፈጽም እግዚአብሔርን በግልጽ እናየዋለን። ቅዱሳኑ እግዚአብሔርን አይተውታል። እግዚአብሔርን ስላዩትና እሱ ስላስቻለቸውና መመኪያቸው ትውክልታቸው ስለሆነ ማንም አልተቋቋማቸውም። እኛንም ማንም አይቋቋመንም። እግዚአብሔርን እናየዋለና አለ ከኛ ጋር። አሁን እኮ ማየት አልቻልነው እንድናየው ፍቃደኛ ስላልሆን ነው። የቅዱሳንን ታሪክና ሕይወታቸውን ተረድተንና አውቀን ተዘከሩ መኳንንቲክሙ ዘነገረክሙ ቃለ እግዚአብሔር እንደተባለው የቀደሙትን አስበናቸው በእነሱ ጎዳናና ሕይወት ኖረን መንግስቱን እንድንወርስ የአባቶቻችን ልጆች እንድንሆን በእውነት ክርስቲያን የሚባለውን ፍጹም መሆን ባንችል በጥቂቱ ለመሆን የሚጣጣሩ እየጣሩ እያለ ወሰድኳቸው ብሎ ያችን አስባርጎ እግዚአብሔር ቆጥሮልን ዋጋውን አብዝቶ በቸርነቱ እንዲቀበለን ዛሬ እየተጋደልን ለመኖር ጉዟችን እንድንጀምር አምላካችን ይርዳን። የአባታችን በረከት በሁላችን ላይ ይደር። እግዚአብሔር ይስጥልን። ይቆያል።